بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فنات أرتل مدان دم كان يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو يا أفريكا تي في تملكاتشوچاچن እንደምን ቆይታችኋል ሶሃይዱ ለኻ ፕሮግራማችን ጀምሯል ፏድ ሙሂዲን አብዱራህማን ጣሂር አብረን ሆነን ከዚህ ከስቱዲዮ ፕሮግራሙ ወደ እናንተ ያስተናበርን ቆይታ እናደርጋለን አብረን ቆይታ ስለምናደርግ ከወዲው በጣም ደስ ይለናል የፍጣር ሰዓታችሁ ላይ ሆናችሁ አፍሪካ ቲቪን የተከታተላችሁም ስለሆነ እጅግ በጣም እናመሰግናለን መልካም እንኳን ደህና መጣ እስኪ መጀመሪያ ብዙ ጊዜ እኮ አብረን ስራ ላይ ስታሳለፍ ምናምን ሰላምታውም ሁሉ ይዘናል አንድ ጊዜ ሁለት ጓደኛሞች አንተም ያለህ ይመስለኛል ሲዋሩ በጣም ቅርብ ጓደኛ ናቸው በሚዲያዎችም ላይ እናቃቸዋለንና እኔና እሱ ስንገናኝ አለ በቃ አንዳንዴ ሌሎችን ሰዎች ሰላም ምናምን ብዬ እሱን አልፈዋለሁ በቃ ማለት ይሆን አብረን ያደርን ነው የሚመስለኝ ግን ከተገናኘን ሳምንትም ሊሆን ይችላል ግን በቃ የሆነ ሰዎች ከተሰባሰበ እሱ ጋር ጧት አብረን የነበርን ይመስለኝና እሱን ዘልየው ነው ሌላ ሰላም ብለው ይላልና አንዳንድ ጊዜ እኛም እንዘናጋለን ይደርሳል መልካም እዚህ ፕሮግራም ላይ እንግዲህ በተለይ በዛሬው ቀን ትላንትናም እንደዛ ነበር ያደረግነው በኢስላማዊ ዩኒቨርሲቲዎችን ፕሮፋይል ያወራን ነበር መቼ ነው የተመሰረቱት ምን አይነት የትምህርት አይነቶች ይሰጣሉ ከነዚህ ዩኒቨርሲቲዎች ደግሞ የወጡ ሰዎችንም በመሃል ያነሳን ነበር ቆይታ ያደረግነውና በዛሬው ምለት እንዲሁ የተወሰኑ አንድ ሁለት ዩኒቨርሲቲዎችንም እናነሳለን የተለያዩ ዩኒቨርሲቲዎች አሉ ከነኛ መካከል እጅግ በጣም የተመረጡትን ነው በአለም አቀፍ ደረጃ ያሉ የተለያዩ ዩኒቨርሲቲዎች ቢኖሩም የተመረጡትን ያነሳን በተለይ ተጽዕኖ በመፍጠርም በርካታ ደግሞ ምሁራንንም በማፍራት ረገድ ትልቅ አሻራ የጣሉ ዩኒቨርሲቲዎች እናነሳለን ባለፈውም እንደዚህ አንስተናል ትላንትና ፕሮግራማችን ላይ አዝሃርን አነሳን ከዛም ባሻገር የማሌዥያን ዩኒቨርሲቲም ደግሞ እንደዚሁ አነሳን የየራሳቸው የሆነ ትልቅ ተጽዕኖ ያላቸው ዩኒቨርሲቲዎች ናቸው ዛሬ እስኪ ስለ ሳውዲ አረቢያው ዩኒቨርሲቲ ኪንግ ሳውዲ ዩኒቨርሲቲ እናንሳ ስሙ ራሱ ደስ ይላል ብዙ ጊዜ ሲነሳ ሚገርም የሆነ ብቻ የሚነዝር ነገር አለው በጣም እና የንጉስ ሳውዲ ዩኒቨርሲቲ እንግዲህ ዩኒቨርሲቲ በጣም ታሪኩ የሩቅ የሚባል አይደለም አዝሃር እንዳነሳ ነው ማለት ነው በጣም የቅርብ ጊዜ ነው 1377 የቅርብ ጊዜ ያልኩት ከአዝሃር አንፃር ነው 1377 ቅርብ አይደለም 1400 ላይ ነው ያለነው በጣም ትንሽ በዛ በኻሊፋዎች አካባቢ የነበረ እኮ ነው ማለት ነው በቀላሉ ከዛ አንፃር ከአዝሃር ዩኒቨርሲቲ አንፃር በጣም ልጅ ነው ልትል ትችላለህ እንጂ ጥንት ከሚባሉትም ልትወስድ ይችላል ወደፊት ያው ሲቆይም ከሰራቸው ስራዎች ደግሞ መካከል በጣም ብዙ ስራዎችን ይሰራል አስተምሮቱ ትምህርቶቹ ብዙ ናቸው ከነኛ መካከል ቁልፍ የሚባሉት እስላማዊ አስተምሮትና አካዳሚክ የሆኑ ትምህርቶችን በማስተሳሰር ይታወቃል ሳውዲ አረቢያና በሚድል ኢስት አካባቢ በዙሪያው ያሉት እዛ ዩኒቨርሲቲ በርካቶች ተምረዋል እዛ ላይ ግን እስላማዊ ትምህርትና አካዳሚውን አንድ ላይ በማስተሳሰር የሚታወቅ ዩኒቨርሲቲ ነው የተለያዩ ጥናቶች ይደረጋሉ ልክ እንደ ሌሎች ዩኒቨርሲቲዎች ማለት ነው ግን በስፋት ምንድነው የሳውዲ ዩኒቨርሲቲ ላይ ጥናት የሚጠናው ብለብጠይቅ የሸሪዓ ትምህርት ወይም የሸሪዓ ህግጋት ሸሪዓ ለው የምንለው እሱ ይሰጣል እስላማዊ ታሪክ የቁርአን ጥናት ቁርአኒክ ስተዲ የምንለው እንደዚሁም ደግሞ ኢኮኖሚክስ እስላማዊ ኢኮኖሚ ጥናትም ጭምር በንጉስ ሳውዲ ዩኒቨርሲቲ እንደዚሁ ይሰጣል ማለት ነውና በካረንትሊ አሁን ላይ ባለው ወደ 50,000 የሚጠጉ ተማሪዎች መዝግቦ ተቀብሎ ያስተማረ ይገኛል ቀላል ቁጥር አይደለም በጣም ሰፊ ሀገር ነው እሱ ራሱ ቪዲዮውን አይተቆና በጣም ሰፊ የሆነ ዩኒቨርሲቲ ነው በታሪክ ደግሞ ወደ ኋላ ሄደን ቃኘት ካደረግን 250,000 ተማሪዎች ተመርቀው ከዚህ ዩኒቨርሲቲ ወጥተው ለዓለም የተለያዩ የእስላማዊና አካዳሚክ ዕውቀቶችን ማሸጋገር ችለዋል 250,000 ተማሪዎች ማለት ነው በጣም በርካታ ተማሪዎች እንደወጡ ማሳያም የሚሆን ዩኒቨርሲቲ ነው ተጽዕኖም በጣም ከፍ ያለ ነው ብዙ ተማሪዎች ብዙ መሻይኮች የሚመኙት ካየ በስኮላርሺፑም በመኑም የሚወራለት ነው እዛ መማር ይፈልጋል እዛ ኮ ነው የሚማረው ሳውዲ ነው የሚማረው ሳውዲ ዩኒቨርሲቲ ነው የሚማረው እንደዚህ የተባለ ኪንግ ሳውዲ ዩኒቨርሲቲ የሚነሳለት ነው
እነማን ወጡ እነማን ናቸው እዛ የነበሩት ካልክ በጣም በርካቶች ናቸው እኛ ሀገርም በርካታ ከዛ የወጡ አካላት ወይም ደግሞ እዛ ትምርታቸውን ወይም ጥናታቸውን ተከታትለው የመጡ በስፋት አሉ በጣም ግን ከሚታወቁት መካከል ዶክተር አብዱላህ ቢን አብዱል ሙህሲን አልቱርኪ ከዛ ነው የወጡት የሙስሊሙ ዓለም ሊግ ጸሐፊ የነበሩ ማለት ነው እንግዲህ ዶክተር አብዱላህ ቢን አብዱል ሙህሲን ከቱርክ እንደወጡ ለማሳየት ነው ቱርኪ ያሉት ስለዚህ አንድ የወጣ ምሁር ቢኖር እሳቸው ናቸው ሌላኛው ደግሞ ለበርካቶቻችን አዲስ ያልሆነ ስም ነው ሼክ ኢብን ባዝ ናቸው የቀድሞ እንግዲህ የሳውዲ አረቢያ ሙፍቲ ናቸው እና በጣም ተጽዕኖ ፈጣሪ ናቸው በዚህ ዘመን ላይ ማለት ነውና በአስተምሮታቸው እስላማዊ እይታዎች ፈትዋዎች በጣም አጣቅሶ የሚያነሷቸው ናቸው ሼክ ኢብን ባዝ ከዛ ዩኒቨርሲቲ ተመርቆ እንደወጡ ይነገራል ሌላው ሼክ መሐመድ አልጃቢር ናቸው በእስላማዊ ህግጋትና በኢኮኖሚው ዘርፍ ደግሞ ትልቅ ትምህርት በመስጠት የሚታወቁ ምሁር ጭምር ናቸው ከዛ ዩኒቨርሲቲ ተመርቀው ከወጡት መካከል ይካተታሉ በጣም አሪፍ ዩኒቨርሲቲ በተለይ ደግሞ አሁን በቅርቡ ሌሎችም ባለፈው ማንስተን ነበረ ሳውዲ አረቢያ በ2030 በቴክኖሎጂው ዓለም በኤአይ ያቀደችው አለ ሀገሪቷን በተለይ ትላልቅ ስማርት ሲቲዎችን ከመፍጠር አንፃርና ይሄኛው ደግሞ ተቋማቶቿንም ከማዘመን አንፃር እቅድ ከታቀደባቸው ዩኒቨርሲቲዎች ውስጥ አንዱ ነው የኪንግ ዩኒቨርሲቲ ፕሮግራማችን ይቀጥላል ተመልካቾቻችን እንግዲህ ይሄንን እዚህ ላይ ገታ እናድርገውና አንድ መሰናዶ ተካትለን እንመለሳለን አንድ ፕሮግራም እንከታተልና እኛ ተመልሰን ስንመጣ እነዚህ ሆኑ ሐሳቦች እንቀጥላለን በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعبب بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دنا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد يتكبراتو يا أفريكا تي في بروغرام تكتاتايوج زاريم بروغراماتن قطلوال የዛሬው ፕሮግራማችን የሚሆነው ቁርአንን አንዴ ብቻ ሳይሆን ደጋግሞ መቅራትና ፋኢዳው ስለሚለው እናያለን ከሸኻችን ሼክ አብዱ ሰላም ጋር ቆይታ ይኖረናል ከኛው ጋር ቆዩ አህለን ሼክ الفاضل مرحبا الحمد لله القائل إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم قرآن دغاغمو ማንበብ ፋይዳ መኖሩ ግልጽ ነው ሰላስን ሰግድ ፋቲሃን ደጋግመን ነው የምንቀራው እንደዚህም ደግሞ ቁርአኑ ራሱ ተደጋጋሚ ነው ቃላት ደጋግማሉ አረፍተ ነገሮችም ይደጋግማሉ ታሪኮችም ይደጋግማሉ የቁርአን ዓላማ እንደማንኛውም ተራ መጽሐፍ አስተምሮ ብቻ ሳይሆን በራሱ አንደኛው ሙተዓበድ ቢለፍዝህ ነው ቃላቱ ወደ አላህ ምንቀርብበት አንድ የኢባዳ ዘርፍ ነው ሁለተኛ ደግሞ ዋናውና ትልቁ ግቡ የሰው ልጅን ቀልብ ማለምለምና ማጽዳት ነው ያን አንድ ቦታ ብቻ ተናግሮ ዝም ቢል ተጽዕኖ ላይ ፈጥር ስለሚችል የአካሄድ ለውጥ ወይም የአነጋገር ለውጥ ያድርግና እዛ ሱረቱል በቀራ ያለውን ወደ ሱረቱ الناس ወርዶ ስለ ተውሂድ ይነግራል እዛም ይነግራል በቀጥታም በተዛዋሪ በትእዛዝ መልክ በክል ከላም መልክ ሁሉ ደጋግሞ الله نزل احسن الحديث كتابا متشابها مثانية تقشعر منه جلود الذين يخشون ربهم الى ይሄ ቁርአን ተመሳሳይ ግን ተመጋጋቢ እርሰው ተደጋጋፊ አንዱ ቦታ ጥቅል የሆነው ሌላ ቦታ ዝርዝር በማድረግ ደጋግሞ በሚያመጣበት ጊዜ እንደው በተጨባጭም ስናይሆን ረመዳን ላይ
ተራዊህ ላይ የተቀራው ተሐጁድ ላይ በሚጠቀሙበት ጊዜ የሚፈጥረው የራሱ ለዛ አለው ተጽዕኖ አለው በዛው ልክ ደግሞ ቀልባችን ነፍስያችን እያጸዳ እያጠራ ውስጥ ያለውን ቆሻሻ ሻህዋውንም ሹብሃውንም እጥበርጎ የማውጣት አቅም ያለው የአላህ Subhanahu Wa Ta'ala ንግግር ስለሆነ መደጋገሙ በጣም ወሳኝና ያው ባለፈው ደርሳችን እንዳሳለፍ ነው ቁርአን ብቻ من اول لاخر ማንበቡ ክሳራ ባይኖረውም ነገር ግን ሀደፉ ተደብር ነው ሀደፉ ውስጥ ያለውን ክብር ውስጥ ያለውን ዑጅብ ውስጥ ያለውን ሸክ ውስጥ ያለውን ሹብሃ ማስወገድና ራስን ካጸዳ ካጠራ በኋላ ይህን ኑር ደግሞ ወደ ማህበረሰቡ ወደ ሌላው ማስተላለፍና ማሳወቅ ስለሆነ ግቡ መደጋገሙ ወሳኝ ነው ነብዩ አለይሂ ሰላቱ ወሰለም ቀደም መግቢያ እንደቀራውት አያት ሲቀሩ ሱብሂ ደርሶባቸዋል እንግዲህ ነብያችን ቂያማ ለይል ባለፈው ደርሶችም እንግዲህ የዘንድሮ የተዘጋጀው የአፍሪካ ቲቪ ያዘጋጀው ርዕስ በጣም ምርጥ ርዕስ ነው ወሩ ራሱ አንዱ ሲሙ ሻህሩል ቁርአን ምድርና ሰማይ በቁርአን የተገናኙበትም በዚሁ ወር ነው እኛም ከዚህ ቁርአን ወር ላይ መኖራችን ዝም ብሎ ቁርአን ማንበብ ሳይሆን ምን ተጠቀምኩኝ የሚለውን ጭምር ስለሚጋብዝ ምርጥ ዝግጅት ነው ወይ ምርጥ ርዕስ መርጠው ነው ዘንድሮ በዚህ ርዕስ ያዘጋጁአችሁልንና ከዚህ አንፃር ነብዩ አለይሂ ሰላም በአንድ ረካ አምስት ጁዝ የቀሩበት ጊዜ አለ አንድ አያትን ሲቀሩ ያነጉበትም ጊዜ አለ ይሄ የሚያሳየው ምን ያህል ቁርአን መልእክቱ የከበደ ምን ያህል ተጽዕኖ ፈጣሪ እንደሆነ የሚያሳይ ነው ان تعذبهم فانهم عبادك እንደው خلقዎችህን በትቀጣቸውም ባሪያዎችህ ነው الله جل وعلا معقب لحكمه ولا يخاف عقباه ሚቃወመው የለም ሚፈራውም የለም ባሪያዎችህ ናቸው وان تغفر لهم فانك انت العزيز الحكيم በትሚራቸው ደግሞ እንደው በዚህ በረመዳን እኛንም አላህ ይማረን ከማራቸው አላህ ያድርገን ለሁላችንም በትሚራቸውም ደግሞ የሚገባን አንተ ኃያሉና ጥበበኛውና ሚጎልበት የለም ስለዚህ ሚጎልብህ የለም ብለው የምትላውን አያ ሲቀሩ ሲደጋግሙ አንግቷል ሰለፎቹ በተለያዩ አሳሮች እንደሚያሳዩ የአንድን አያት ማንነትን እንደው ዘውቁ ራሱ ጥፍጥናውን ለመገንዘብ ደጋግሞ ይቀሩ ነበር ደግሞ ይሄኛው ደጋግሞ በተለያየ ቃላት ማዕናው አንድ ሆኖ ወይም ቃላቱም ደግሞ ተደጋግሞ መምጣቱ አንደኛው የአረብኛ ቋንቋ ኡስሉብ ነው ዘዴው ነው ቁርአን ደግሞ የመጣው በሊሳን አረብይን ሙቢን ነው ስለዚህ ቁርአን የመጣበት ቋንቋ ራሱ ዘይቤው አነጋገር ስልቱ ድግግሞሽ የበዛበት ስለሆነ እንደዚህም ቅድም የናሰነው አያት ደግሞ አላህ ጀለ ወይን ቁርአኑን ያወረድኩ ተደጋጋሚ ተክሸዕሩ منه جلود الذين يخشون ربهم እንደው አያተል ወዒድ ያ አላህ ትልቅነት አስፈሪነቱ ቅጣቱ የሚያሳዩ አያቶች ሲመጡ ሰውነታችን ይኮማታል ይሸማቀቃል የሰው ልጅ ይችላል ወይ የሚለውን መልሱ ደግሞ ስለ ጀነቱ ስለ ረህመቱ ስለ ሐውዱ ሲያወራ ደግሞ ثم تلين جلودهم وقلوبهم الى ذكر الله የሚለው ስለሆነ መደጋገም አንዳንድ ባለፈው ደርሶችም ሸኾች እንዳሳለፉልን ቁርአን ብቻ እንደው በንባብ ደረጃ ማንበብ በተለምዶ ደረጃ ፈስሮ ማለፍ ሳይሆን ይሄ ቁርአን እኔን እንዴት ይመለከተኛል ቤተሰቤን ማህበረሰቡን የሚል ለመገንዘብ ይረዳል ሌላው አንከሳቦች ውስጥ አንድ ሰሃቢይ ነበረ ሁሌ ሲያሰግድ ኢማም ሆኖ ሲያሰግድ የሚቀራውን ቁርአን መጨረሻው ሱረቱል ኢኽላስ ያደርግ ነበር እንግዲህ አዲስ ሆነባቸውና አሚር ነበረ ጦር ሜዳ ነው የመራው አዲስ ሆነባቸውና እንዴት ሁሉ ጊዜ ሱረቱል ኢኽላስን ትቀራለህ ከፈለጋችሁ እንዲቀራና እንደሰግድ ከፈለጋችሁ ያሰግዳሉ ካልፈለጋችሁ አላሰግድም አላቸው ደግሞ አሰጋጁ እሱ ነው የሚገባው በኋላ እንግዲህ ያው ከሚከለክት ቀጠለ ወደ ነብያችን ከተመለሱ በኋላ ሲነገራቸው ለምን ብለው ጠይቁት ነብያችን لانها صفه الرحمن احبها በጣም ወዳተ ያ አላህን Subhanahu Wa Ta'ala ማንነት ገላጭ ሆነች ምዕራፍ ስለሆነች ስለሚወዳት ሁሌ ጀህር ሆኖ በሚሰገድበት ሰላት ከፋቲሃ ባላ ሱራ ይቀራል የሱራው ማብቂያ ደግሞ ሰናረጋለሁ حبك اياها ادخلك الجنه علامውን ልክ እንደዚህ አላህን አዛማ እንደ አያተል ኩርሲ ያሉትን ሙዓውዘተይን ያሉትን ሰባህ መሳ እስካር ላይ بعد الصلوات ላይ ደጋግመ እንድንቀራ ሲያዘን አንደኛ እነዚህ የሚደጋገሙ የተወሰኑ አያቶችና ምዕራፎች አሉ አላማ አላቸው በመስፈርት የተቀመጠ
በሰዓትና በቁጥር የተቀመጠ ድግግሞሽ አለ። ሁለተኛው ልቅ ነው። በጥቅል ስንመለከተው ቁርአንን ዝም ብሎ ከመጀመሪያው እስከ መጨረሻው በረመዳን 3 ያከተምኩት 4 ያከተምኩት 10 ያከተምኩት ከሚል ይልቅ መልእክት ሰጪ የሆኑ ቦታዎች ላይ ስንደርስ እኔ ጋራ ምን ያገናኛታል እችን አያት ከዚህ አያት ምን እገነዘባለሁ የሚለውን ለመረዳት ደጋግሞ ማንበቡ ጠቃሚና ፈዋሽ ነው። አላህ ከነሱ ያድርግ። ማሻአላህ። የተከበራችሁ የፕሮግራማችን ተከታታዮች ፕሮግራማችን ቀጥሏል። ቁርአን ገርሞ የሚገርመው ሌሎች ጽሁፎችና መጽሐፎችን ደጋግመህ ስታነብ ጂልም ሊያስብል ይችላል ይሰለቻልም ጭምር። ቁርአን ግን እሱን ብቻ ሀያትክን በሙሉ ብታነብ ጂል አያስብልም አይሰለችምም። ባነበብከውም ቁጥር አዳዲስ ነገሮችን ያመጣል። ሌላም ታዕሊቅ አለን። ከኛው ጋር ቆዩ። ሼክ ሐምዱ تفضل حبيبنا. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ስለ ቁርአን ድግግሞሽ ሲነሳ በሁለት እንረዳዋለን። አንድ የቁርአኑ የራሱ መደጋገም፣ ሁለት የኔ ያንተ ያንቺ የኛ ያንተ ደግመን ደጋግመን መቅራት። ሁለቱም የሚባለው ተክራር ነው የሚባለው ድግግሞሽ ነው የሚባለው። ይሄንን ድግግሞሽ አላህም ሲደጋግመው ከኛም እንድንደጋግም ሲፈልግ له فوائد من ابرز هذه الفوائد በጣም ግልጽ የሆኑ ጥቅሞችን ስንመለከት አንደኛ ተቅዊየቱ الإيمان ቁርአንን መደጋገም ወይም የቁርአን መደጋገም የኛን ኢማን ያጠነክራል። ሁለተኛው تعزيز الفهم والتأمل የኛን አረዳድና ማስተንተንን ምን ያደርገዋል ይበልጥ ያከብረዋል ያጠነክረዋል። يؤتي الحكمة من يشاء ومن يؤتى الحكمة فقد أوتي خيرا كثيرا وما يذكر إلا أولو الألباب እንዳለ አላህ Subhanahu Wa Ta'ala ማለት ነው። ምናልባት እኛ መሰጠት የምንፈልገው ጠይቅ ብንባል የምንጠይቀው ዘመናዊ መኪና ወይም መኖሪያ ቤት ወይም የገቢ ምንጭ ድርጅት ሊሆን ይችላል። ግን አላህ ያለው ምንድነው يؤتي الحكمة من يشاء ካለ በኋላ ላሻው ሰው ዕውቀትን ይሰጣል ካለ በኋላ ومن يؤتى الحكمة የቁርአን ሐዲስን የዲን الإسلامን ዕውቀትን የተሰጠ ሰው فقد أوتي خيرا كثيرا እጅጉኑ ብዙ መልካም የተሰጠ ሰው ማለት እሱ ነው። وما يذكر إلا أولو الألباب ይላል አስተንታኞች እንጂ ሌላ ሰው ይሄንን ሊረዳው አይችልም ይላል። ስለዚህ እኛ ቁርአንን በደጋገምነው ቁጥር ባየን በሰማነው ባደመጥነው ባነበብነው በተረጎምነው በሸመደድነው ቁጥር ኢማናችን እንደዚሁም ደግሞ አረዳዳችን ማስተንተናችን ይጠነክራል ማለት ነው። ሌላው ተሕቂቁ الراحة النفسية ይሄ መንፈሳዊ ኡፈይታን እናረጋግጣለን ቁርአንን በመደጋገም ማለት ነው። ሌላው ተሕሲኑ الذاكرة የማስታወስ ብቃታችንን እጅጉኑ እናሳምረዋለን። አንዳንድ ጊዜ አጋጥሟችሁ ይሆን ልጆች ትምህርት ቤት ውጤት ሰቃይ ሲሆን ይሄ ልጅ ከየት ነው የመጣው ብሎ ያጠናሉ አስተማሪዎች። አጋጣሚ የሼኹ ልጅ ይሆናል ቁርአን ቀድሞ ገና በስንት አመቱ ምን ያደረገ ነው ያነበበ ነው። ከዛ ትምህርት ቤትም ላይ ይሰቀላል። አነ ذاكرته ተሐሰነት ይሄ የማስታወስ ብቃቱ የመሸምደድ ተስጦ ምን ሆኗል ማለት ነው ሬዲ ሆኗል እጅጉኑ የተዘጋጀ ሆኗል ሙስተዒድ ነው ማለት ነው። ስለዚህ ዛክራችንን የማስታወስ ብቃታችንን ምን ያደርጋል ከየሙናሰባው ሰርግ ቦታ ሄዳ ስለ ለቅሶ አታወራ ለቅሶ ቦታ ተገኝተ ስለ ሰርግ አታወራ ቦታውን መስለህ እንድታወራ እጅጉኑ ይረዳል ቁርአን ማለት ነው። ነገሮችን የማስታወስ ብቃትን ያዳብራል። ሌላው الشفاء الروحي والجسدي መንፈሳዊም አካላዊም ፈውስ አለበት በቁርአን። ቁርአን የቀሩ ሰዎች የውስጥም የውጭም ፈውስ ያገኛሉ ማለት ነው። ስለዚህ ታመምኩኝ ታከምኩኝ አልዳንኩኝ የምንል ሰዎች ቁርአን በመስማት ቁርአን በማንበብ ብንበረታ የውስጡንም የውጭውንም ጤንነት እንደምናገኝ ነው። ሌላው تعزيز الصبر والمثابرة ባንተ ላይ ትግስት የሚባለውን ስነ ምግባርን ያከብረዋል ቁርአን መደጋገም ቁርአን ማስተንተን ቁርአንን ከራስ ማቆየት ማለት ነው። ሌላው ደግሞ ነገሮችን በትግስት እንድናሸንፍ እጅጉኑ አስተዋጽኦ ያበረክታል። በመጨረሻም دعم الاستغفار والتوبة استغفار የሚባለውን ነገር ወደ አላህ መመለስ የሚለውን ነገር እኛ ጋር ያጠነክረዋል ቁርአንን መደጋገም ማለት ነው። فقلت استغفروا ربكم إنه كان غفارا. يتكبراتو يا برنامجين تكتاتاوي
فقلت استغفروا ربكم إنه كان غفارا شيخ يقوم بتنطب بتلي زاري لاي አስፈላጊ ብቻ ሳይሆን አንገብጋቢ በሆነ ዘመን ላይ ነው ያለነው እምናየው እምንሰማው ነገር በሙሉ ወደ ተውበት የሚማር የሚጎትትና የሚስብ ሆኗል ታዲያ እሱም ያለው ቁርአን ውስጥ ነው ተክራሩም ይጠቅማል ለዱንያም ለአኺራም شيخنا الفاضل من يጨምሩ لنا تكرار القرآن كفائدة وانصار وندموچه مشايخوች በደንብ ዳሰውታል تكرار القرآن ደግሞ መሰረታዊ አመጣጡን ስንመለከት ባለፉት ሐለቃዎችም እየተነሳ እንደነበረው በሕፍዝ ነው የመጣው ጅብሪልም በሕፍዝ ነው ሸምድዶ ይዞ የመጣው ነብያችንም ዘንድ እንደዚያው ሳይጻፍ እንትን ሳይባል በሕፍዝ ነው የሸመደዱት ነብያችን አለይሂ ሰላቱ ወሰለም በኋላ ነው ከሐፈዙት በኋላ እንደገና ጻፉ ብሎ ጸሐፊዎቹ የሚጽፉት ማለት ነው ላ تحرك به لسانك لتعجل به እየተባሉ ያንን መርህ ተከትለው ነው የሄዱት ሰሃቦቹም በዚያው መልኩ ሸመደዱ ታቢዒዮቹም በዚያው መልኩ ተቀበሉ ስለዚህ የቁርአን አመጣጥ ሕፍዝ ነው ማለት ነው ይህ ሕፍዝ ደግሞ ዒላጅ ያስፈልገዋል ጥበቃ ያስፈልገዋል ህግ አለው ከህጎቹ ውስጥ አንዱ ተክራር ነው ድግግሞሽ መደጋገም ነው ምክንያቱም ተስቢት ለማድረግ ለማቆየት ይህን ተክራርን ሲመለከቱ ዑለማዎች በሁለት መልኩ ተመልክተውታል ነውዓኒ ይላሉ ሁለት አይነት ነው አንዱ ተክራር ነፍሲ ይሉታል በውስጥህ ዝም ብለህ እንትኑን አያቶቹን በማስታወስና በምላስህ ሳታንቀሳቀስ የምታደርገው ሌላው ደግሞ ድምጽህን ከፍ አድርገህ ቃሉን በመደጋገም ብዙ ጊዜ የምትቀራው ይሄኛውን ሙሐዲሶች ራሱ ይተቀሙታል سفيان الثوري عليه رحمه الله من يلالو اجعلوا هذا الحديث حديث نفس وتكرار قلوب حديث انفسكم وتكرار قلوبكم او كما قال يهنن حديث لتحفظوه يلالو يهنن حديث የነፍሳችሁ ወሬ አድርጉት የነፍሳችሁ ውስጣችሁ የምታወሩት ስትገባ ስንት ሐዲስ ነበር ዛሬ ሼክ ያወራኝ በዚህ ሰዓት ይሄን ያክል ሐዲስ አወራኝ ከገሌ ብሎ ልብ ውስጥ ኢስቲዝካር ያደርገዋል ማለት ነው ይሄንን ወደ ቁርአኑ ማምጣተውት ዑለማዎች ቁርአንም ለምሳሌ አንድ ህዝብ ሐፍዞ ከሆነ አንድ ثሙን ሐፍዞ ከሆነ ያን ሐፍዘውን ሊተኛ ሲል ከሰዎች ገለል ሲል በልቡ ላይ ያፈሰሰ ኢስቲዝካር ማድረግ አንዱ የተክራር ዘዴ ነው አሉ ሁለት ይሄንንም አሁንም ተክራር ዒዝ ብን አብድ ሰላም የሚሉት አባባል አለ عليه رحمه الله አንድም ለሊት ተኝቻላውቅም አብዋብ الفقهን በልቤ ውስጥ ሳላፈስና ኢስቲዝካር ሳላደርገው ሐዲስ النفس ማለት ነው ያኛው በትእዛዝ መልኩ ተናገሩ ሱፊያን الثوري ሙሐዲሱ ማለት ነው ዒዝ ብን አብድ ሰላም ደግሞ ፊቅ በተግባራቸው ፊቅሁን احكام الفقهን በልባቸው ውስጥ ያፈሱትና ማታ ሲተኙ አዘጋጅተው ጭንቅላታቸውን ህፍዛቸውን ዳስተው ይተኛሉ ማለት ነው ሌላው برفع الصوت ድምጽን ከፍ በማድረግ ሁለተኛው ማለት ነው ድምጽን ከፍ በማድረግ ፕሮግራም አስቀምጠህ በየቀኑ ዊርድ አስቀምጠህ حافظ ከሆንክ 10 ጁዝ 5 ጁዝ 3 ጁዝ 2 ጁዝ 1 ጁዝ እንደያቅመህ ማለት ነው በየቀኑ የማትተወው ያንን ታደርጋለህ ስዘልቅ ከሁል ጊዜ ጉዞኛ ነው ይላሉ ቁርአንን የሚቀራ ሰው ከሱረቱል ፋቲሃ ይጀምርና ሱረቱን ናስ ሲደርስ እንደገና አዲስ ጉዞ ይጀምራል فلذلك لم يثبت كثيرا دعاء ختم القرآن የሚባለው ዝም ብሎ በእንትን ያመጡት እንጂ በነስ ደረጃ ያን ያክል እንትን ያለ የለም መች ተختمና ያልቅም ስትጨርስ እንደገና ከፋቲሃ ትጀምራለህ እረፍት የለውም እና ይህ ነው ይላሉ والله اعلم አንድ ቀረኝ ለማስታወስ ተክራሩ ጥሩ ነው فبأي آلاء ربكما تكذبان سورة الرحمن ተደጋግሟል ويل يومئذ للمكذبين ተደጋግሟል ይሄ መደጋገሙ ለተአሙል ወሳኝ ነው ግን እዛ አንድ ጋር ተዳሁን ሩቃ የሚያደርጉ ሰዎች የበዙበትና ዝም ብሎ አያቶችን ቢላ ማዕና ወይ ደግሞ አንድ ከሊማ ብቻ የሚደጋግሙ አሉ بدون فائده ለመጠቀም ሳይሆን ወይ በነሺዳ መልኩ ወይ በሆነ መልኩ የሚደጋግሙ አሉ ይሄ ውስጥ ግን እንደማይካተት ይሄ ሊሰመርበት ይገባል የሚለውን ለማስታወስ ነው ተሽከራ وامتازوا اليوم أيها المجرمون من السبب ያሲን ሲቀሩ ሶስተኛ ያሲን ሲቀራ ለብቻው ነጥቀው ለብቻው እንደዚህ አሁን ሩቅያ ላይም
حتى آية እንኳን እስከሚያልቅ ድረስ አይቀራም እና ይሄ ባቢ ተክራር አይደለም في باب التعبد من እንደዚህ አልተለመደም በሌላ ቦታ ዝም ብሎ ይሄ አላህ 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 ተብሎ አላህ እንደሚ هو ተብሎ እንደሚዘከረው አይነት እንደዚህ ያሉ ተክራር እንትን ማዕኩድ አይደለም في الاسلام በተለይ ማዕናቸው የማይሞላ عفريت من الجن عفريت من الجن مبتدا የለው خبر የለው ዝም ብሎ አንዱ ብቻ ጭንቅላት የለው እግር የለው ዝም ብሎ ብቻ እንደዚህ ያለው ተክራር እንደማይባል ማዕና እንደማይሰጥ ይሰመርበት ይገባል ያ ሰላም በንቶ ብዙ ሊያመጡ ነበር ከፊሉ ሰላሙን قولا من رب الرحيم መደጋገሙ መሰረት አጣሉ ሌላኛው ደግሞ ፍሪቱ من الجن ያሉ ጂኒ ለመደጋገም አሉ ሌላኛውም እንደዛው በአናሺድ መልኩ አሉ ለማንኛውም ቁርአን ተዓቡድ ነው በመንቀራበት ጊዜ ተልኳለው መልእክቱን መረዳትና እዚያ ላይ ነው ቁም ነገሩ ያለው የሚደጋገሙ ቁርአን ውስጥ የተደጋገሙ ቃላቶች እና አያዎች ይደጋገማሉ በራሳችንም እንደጋገማቸው ግን ማእثور አይደለም ከነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የተነሳ አይደለምና መደጋገምም ካለብን ሙሉ አረፍተ ነገሩን ከተደቡር ጋር ይሁን እንጂ ቁንጽል ከሆነ ትርጉም ያጣብናል የዚያኔ መልእክቱ ወዶሎ ይሆናል ቁርአን ደግሞ ሙሉ ነው ቁርአን ውስጥም የሚኖሩ ሰዎች ሙሉ ናቸው ከቁርአን የራቁ ሰዎች በዱንያም በአኺራም የጎደሉ ናቸው ከጉድለት አላህ ይጠብቀን ሙሉ አላህ ያደርገን እያለን ወደሚቀጥለው ፕሮግራም እየጋበዝናችሁ የዛሬ ፕሮግራም እዚህ ላይ ቋጫል ያ አላህ ጥበቃ ከሁላችንም ጋር ይሁን مع السلامه بخليل فالق يا توحيد وراش إيمان تولد لإسلام دراش برسالة فانا صرتل ተመልካቾቻችን የተከታተላችሁን ስለሆነ እጅግ እናመሰግናለን አፍሪካ ቲቪ ላይ ነው የምትገኙት ሶአይዱ ለኻ ፕሮግራማችን ነው ወደናንተ እየደረሰ የሚገኘው በፍጣር ሰዓታችሁ ላይ ሆናችሁ ከኛ ጋር ፕሮግራማችን የተከታተላችሁ ስለምትቆዩ ደስ ይለናል የተለያዩ ሐሳቦችን በተለይ ዓለም አቀፍ ደረጃ ያሉ ዩኒቨርሲቲዎችን ያነሳን ነበርኛ ከቀደም ብሎ ከተላለፈው የመሻይኮች የኡስታዞች ቁርአን ላይ ያተኮረው ቆይታ በፊትና የተለያዩ ዩኒቨርሲቲዎችን ያነሳን ነበር ኪንግ ሳዑዲ ዩኒቨርሲቲን አነሳን ምን ያክል ተጽዕኖ እንደፈጠረ ምን ያክል እንደሚወራለት በዛ ደግሞ ተመርቆ ከወጡት መካከል እንደነ ኢብኑ ባዝ የመሳሰሉ የወጡበት ቦታ ነው ይያልን ያወራን ነበር ይሄኛው መረጃ ደግሞ ወደ ደቡብ ኤዥያ ነው ይዞን የሚሄደው ወደ ሀገረ ህንድ ጃሚያ ሚሊያ ኢስላሚያ ይባላል ምናልባት ስሙ ላይስተት ካለ ይቅርታ ያው በእነሱ ቋንቋ የተጻፈ ስለሆነ ጃሚያ ሚሊያ ኢስላሚያ ይባላል በ1920ዎቹ ነው በ1920 ላይ ነው የተቋቋመውና 1920 ስናስታውስ ደግሞ የእንግሊዝ ቅኝ ግዛት ላይ ነበረችና እሷ በተለይ እነ ማህተማ ጋንዲንም ታቃለህ አይደለ በከባድ ፍትጊያ ነው ከህንድ ይወጣቸው ለምንድነው ከዛ ከህንድ እንድትወጣ ያደረጉት ከተባለ ደግሞ ያው ቅኝ ግዛት ብዙ በጣም ብዙ መጥፎ ነገሮች አሉት ከዛ ውስጥ የባህል ወረራ ይኖራል አይዲዮሎጂያቸውን ይጭሩባልና ይህ ዩኒቨርሲቲም እንዲመሰረት ካደረጉ ነጥቦች ውስጥ አንዱ ነው ሶስት ሰዎች ይተከሳሉ ዶክተር ዛኪር የሚባል ሰው ይነሳል ዶክተር ዛኪር ናይክ አይደለም ዶክተር ዛኪር ሁሴን መሐመድ አሊ ጀውሃር ሐኪም አጅማል ካህን የሚባሉ ሶስት ሰዎች ምንድነው የሚባለው የነጻነት ታጋይ ናቸውና የአጠቃላይ እንደ ህንድ ነው ችግሩ ህንዶችን ብትልም ሌላ እምነት ተከታዮችን ብትል ባህላችን ተበረዘብን ብለው የሚያስቡበትና የሚታገሉበት ዘመን ነውና እነዚህ ቅድም የነገርኩ እንደ ዶክተር ዛኪር ሁሴን ሶስቱ ሰዎች የሙስሊሙ ባህል እሴታችን እየተበላሸብን ነው እየተበረዘብን ነው ስለዚህ የራሳችን ማንነት ይዘን መሄድ አለብን በሚል ያቋቋሙት ዩኒቨርሲቲ ነው አሁን ላይ ዴልሂ ነው የሚገኘው ከዛ ኒው ዴልሂ ነው የሚገኘው 1935 ነው እንጂ ሌላ ከተማ ውስጥ ነበር ያለው ከዛ በኋላ በጣም ብዙ ተማሪዎችን የማስተማር እድል አግኝቷል ወደ 20 ተማሪዎችን አሁን ላይ አክቲቭሊ ያስተምራል ከነዛ ውስጥ 20 ተማሪዎችን ያስተምራል ከ100,000 በላይ ተማሪዎችንም ደግሞ ካሁን በፊት እንዳስመረቀ ይታወቃል እንደው የሚያስተምራቸውን ኮርሶች የተወሰኑትን ለማየት ያክል በተለይ ሶሻል ሳይንስ ላይ ኢንጂነሪንግ ላይ ሁማኒቲ ላይ እንዳጠቃላይ እንደ
እንደ ኮሌጅ ደረጃ እነዚህን እንትን ያስተምራል። በዲፓርትመንት ደረጃ ደግሞ ኢስላሚክ ሎ ወይ ደግሞ ፊቅህ የምንለው ቲዮሎጂ፣ ኢስላሚክ ኢኮኖሚክስ፣ ኢስላሚክ ሂስትሪ፣ ኮምፓራቲቭ ሪሊጅን ይሰጥበታል። ኮምፓራቲቭ በጣም ከባድ ነው። በነገራችን ላይ ትላልቅ ባለሙያዎች ያስፈልገዋል። የሌሎች እምነት አስተምሮቶችን ማወቅ ይጠበቅባልና ይህን ሁሉ ኮርሶች ያስተምራሉ። ወደፊትም ደግሞ ሰፊ እቅድ አለው። ቅርንጫፎችንም የመክፈት እድል አለው። ብዙ ሰዎች ወጥተዋል። ከነዚህ ውስጥ ሻሩክ ካን የሚባል ሰው ታውቃለህ? በፊልሙ ዓለም እዛ ነው የተማረውና እሱና ትላልቅ ፖለቲከኞች ትላልቅ ህንድ ውስጥ እስከ ሚኒስቴር ደረጃ የደረሱ ሰዎች በቅርቡ ማለት ነውና ተምረው የወጡበት ዩኒቨርሲቲ ነው። ግሩም ነው በጣም። እንደዛ ብዙ ላይጠበቅ ይችላል አይደል? ህንድ ሲወሳ በጣም ብዝሃነት የበዛበት ማህበረሰብ እንደመሆኑ መጠን የእምነታቸው የሂንዱ በላይነት አለ። ሂንዱይዝም ነው እምነታቸውም እና በዛ ልክ ደግሞ እንደ አይነት ተቋም በትልቁ ኖሮ በበርካቶችን ደግሞ 20 ሺህ መቀበል እና ማስተማር መቻል በአንዴ ማለት ምን ያክል ትልቅ ዩኒቨርሲቲ እንደሆነ አንዱ ማሳያ ነው። እንቀጥላለን። ፕሮግራሞቻችን እንከታተል። በሰዋኢዱል ኢኽዋ ተመልሰን ደግሞ ስንመጣ እኛ ከዚህ ከስቱዲዮ የተለያዩ ሀሳቦችን ነጥቦችን እናነሳለን። አብረን ነው። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዛሬው ዳሰሳችን በረመዳን 15ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። ፏል ታታሪያ ተብሎ በተሰየመው ጦርነት የሙስሊሙ ዓለም ተወካይ የነበሩት ዑስማንያዎችና ሩሲያዎች ይህንን ጦርነት ያካሄዱ ሲሆን ሙስሊሞች አስደናቂ ድል ተጎናጽፈዋል። በጦርነቱም 10,000 የሩሲያ ወታደሮች ተገድለዋል። በዚሁ በወርሃ ረመዳን 15ኛው ዕለት በ37ኛው ዓመተ ሂጅራ የኻሊፋው የዑመር ቢን ኸጣብ ልጅ አብደላህ ቢን ዑመር ሕይወቱ አልፏል። አላህ ይዘንለት። በወርሃ ረመዳን 15ኛው በ37ኛው ዓመተ ሂጅራ መሐመድ ቢን አቡበከር ሲዲቅ የተወለደበት ዕለት ነው። እንዲሁም በዚሁ ዕለት በ383 ዓመተ ሂጅራ አቡበከር ቢን መሐመድ አባሲ አልኸዋሪዝሚ ሕይወቱ አልፈዋል። አልኸዋሪዝሚ በአረበኛ ቋንቋ ጥናትና በግጥም ዘርፍ አንቱታን አትርፎ ነበር። አላህ ይዘንለት። በዚህ ዕለት በ1957 ገጣሚው ኢልያ ቡልማዲ ሕይወቱ አልፏል። ሊባኖሳዊ ኢልያ ቡልማዲ በ1889 በሊባኖስ የተወለደ ሲሆን በሀገሩ ሊባኖስ የኑሮ ሁኔታ አልመቸው ሲል በ1902 ወደ ግብፅ በመሰደድ ኑሯቸውን መስርተዋል። ይህ የግጥም ሊቅ በ1957 ሕይወቱ አልፏል። አላህ ይዘንለት። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተል። ተመልካቾቻችን ተመልሰን መተናል። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። የሙስሊሙ ዓለም ወይ ደግሞ ኢስላማዊ ዩኒቨርሲቲዎችን እያነሳሳን ነበረ። በተለይ በዛሬው ቀን የሳውዲውን ዩኒቨርሲቲና የህንዱን ዩኒቨርሲቲ እያነሳን ነበረ። ህንድ ቅድም እንዳነሳው በቁጥር ደረጃ በሀገር አቀፍ ደረጃ በጣም ብዙ ሙስሊም ምንድነው ብዙ ህዝብ የሚኖርባት ናት። በፐርሰንቴጅ ደረጃ ግን በጣም ትንሽ ሙስሊሞች የሚኖርባት ሀገር ናት በፐርሰንት ደረጃ ስናየው። ምክንያቱም እንደነ ፓኪስታን የመሳሰሉ ሀገሮች ራሳቸውን ችለው የወጡባት ነው። ቲፒካሊ ሙስሊም ስቴት እየሆኑ የወጡበት ሀገር እንደመሆኗ ብዙ ስራ ይሰራሉ። ግን እነዚህ ትንሽም ቢሆኑ ምናልባት እነ ዶክተር ዛኪር ማንሳት እንችላለን። ዶክተር ዛኪር ናይክ ህንድ ላይ በተቋም ደረጃ ምናልባት ያው ዩኒቨርሲቲዎችን እናንሳ እንጂ የዩኒቨርሲቲዎችም ውጤት ነው እሱ። ትምህርትም ላይ ነበር የቆየውና ህንድ ሀገር ላይ አይደለም የህንድን የዓለምን አይዲዮሎጂ እንኳን እስከ ማስቀየር
አንዳንድ ሰዎች እንደውም በድፍረት በመቶ ዓመት ውስጥ አንድ ሙጀድድ ይመጣል ይባላል በሙስሊም አስተምሮት የሙጀድድ ነው የዘመኑ ሙጀድድ ነው እስከ ማለት የሚደርሱለት ዶክተር ዛኪር ናይክም እንግዲህ የነዚህ ተቋማቶች ተርቢያ ያገኘ ሰው ነውና ከዛ እንግዲህ ከነዚህ አስተምሮቶች ወጥቶም ዓለምን በተለይ በሚዲያ ስለ ሙስሊም የሚወሩ የሚነዙ በተለይ ሽብርተኝነት አክራሪነት ከሌሎች እምነቶች ከሌሎች ባህል ጋር ሙስሊም ወይ ደግሞ የእስልምና በጣም የራቀ እንዲመስል ሚዲያዎች የሳሉበትን መንገድ ያንኮታኮታ አይነት ሰው ነውና እንደው ስናነሳ ማለፍ የለብንም ብዬ አስቤ ነው እንደ ኢትዮጵያ አለመታደላችን እንጂ በቅርቡ ኬንያ መጥቶ ነበር አይደል ዩጋንዳ ኬንያ በተለይ እንደነ ማን ነው ወደ ምስራቅ አፍሪካ ብዙ ሀገሮች ላይ የሚሄዳል ካሁን በፊትም የቁርአን ድር አንድ ጊዜ ተሳትፎም እንደሆነ እንደተሳትፎም አስተዋውሳለሁ ማሌዥያ አሁን እዛው ኤዥያ ውስጥ ነው የሚኖረው ከሀገሩ ተባሮና አንዳንድ ሀገሮች ላይ ያው ክልከላ ቢኖርም ግን ከአገሩም ተነስቶ ወይ ደግሞ ተሻግሮ ዓለም ላይ ተጽዕኖ የፈጠረ ሰው ነውና መነሳት አለበት ብዬ አስባለሁኝ እንደዛ ማለምም አለብን እኛም በንጽጽሩ ዓለም ላይም የተጫወተው ትልቅ ሚና አለ ፒስ ቲቪ ላይ በርካታ ጥያቄዎችን የሌላ እምነት ተከታዮች ሲጠይቁ በጣም ሎጂካል በሆነ መልኩ እውነትን በሚያሳይ መልኩ ወይም ደግሞ ሰው አሃ ብሎ እንዲመረምር እንዲያይ እንዲፈትሽ ያለበትን ማንነት እንዲያይና እንዲመረምር ራሱን እንዲያቅና የሆነ ቀጥተኛው መንገድ የቱ ነው የሚለውን በደንብ ለይቶ ገብቶት እንዲሄድ በማድረግ ረገድ ትልቅ ሚና ተጫውቷል ወደኛ ሀገርም ያ ተጽዕኖ በጣም እንደመጣ ማየት ይችላል አሁን በተለይ ወጣቶቹ ከንጽጽሩ ጋር በተያያዘ ቲክቶክ ላይ ምን ላይ ከዛ በፊት ደግሞ የነበሩም ደግሞ ኡስታዞች እንደዚህ በጣም ንጽጽር ላይ የሚሰሩ አሉ እንደነ አቡ ሃይደር እንደዚሁም ደግሞ ማን ነው 2 3 በጣም ቀመር አለ እና ወሂድ ዑመር አለ እንደዚህ መሳሰሉት ሁሉ አንድም በሌላ መልኩ ተጽዕኖ አለ የዛ ተጽዕኖ አለ 1990ዎቹ ላይ በጣም ተጽዕኖ ይኖራል ይሄን ያነሳ ነው ምናልባት ዶክተር ዛኪር ባይዘው ያው ብቻውን አይደለም እና አህመድ ዲዳት የሚባሉ አሁን መሰረታቸው ህንድ ነው ትውልዳቸው በስራ ምክንያት ቤተሰቦቻቸው በንግድ ምክንያት ደቡብ አፍሪካ ውስጥ ይኖሩ ነበር ተመልሰውም ግን ወደ ኤዥያ ይኖራልና የሳቸው ተጽዕኖ አለብኝ ብሎ ይናገራል ብዙ ጊዜ የሳቸው አስተምሮት ተጽዕኖ አለብኝ ይላል እንደ ሄሮ ነው የሚቆጥራቸው ሳቸውና ምናልባት የመደጋገፍ ነገር እንዳለ ታያለ ዶክተር ዛኪር ጎላ ብሎ እንዲወጣ አደረጉት እንጂ ከጀርባው በጣም ብዙ ሰዎች አሉ ብዙ ምሁራኖች አሉ በዛ 1990ዎች ውስጥ እኮ የተቀረጹ ቪዲዮዎችን ስናይ ስቲል እኛ ምን ተጠቀምበትን እንኳን የካሜራ ቴክኖሎጂ አልደረስንበትም ላይቱ ምኑና የብዙ ባለሙያዎች ጥርቅም ነው በነገራችን ላይ እሱ እንዲጎላ ያደረገውና ሀገራችን ውስጥ ደግሞ ብናገዛቸው ወደፊት ብናወጣቸው ሌላ ጣጣቸውን ትተው እዚህ ላይ አተኩሮ ቢሰሩ ምን ማኛቸው ሰዎች አሉ እኔ እንደው ሼክ መሐመድ ሐሚዲን ምናልባት አሁን በባለፉት ወር ላይ ተማሪዎችን አስመረቀዋል አይደለ ትልቅ ዩኒቨርሲቲ ነው ያላቸው እሳቸው ኩቱቡ ሲታ ገጠር ላይ የቀሩ ሰዎችን ፊቂህ ሐዲስ በላጋ ነህው ሰርፍ ቀርቶ የመጣን ሰውዬ እንደገና እንዳዲስ ፈትነህ ነው እሳቸው የነሱ ተቋም እንደዛ ነውና እንደነዛ አይነት ትላልቅ ምሁሮች ያሉበት ሀገር ነው ነሽ መሐመድ ዘይን ልታነሳት ይችላል ነሽ ሰይድ አህመድ ሙስጠፋን አሁን የኢትዮጵያ ሙስሊም ምን ያክል ፐርሰንት ተጠቅሟቸዋል ብለን ብናነሳ የለም ዝግጁ ናቸው እሳቸው ሁሌ መስጊድ ነው የምታገኛቸው ሁሌ ለማስተማር ዝግጁ ናቸው ግን እንደ ማህበረሰብ የሆነ ፕላትፎርም አዘጋጅተናላቸው ሚዲያ በጣም የሚያገኙበት ለሰው ተደራሽ የሚሆኑበትን መንገድ ብናመቻችላቸው እነዚህ አይነት ሰዎች ጎልተው በጣም ይወጣሉ ሚንስ ለሌላው ማህበረሰብ ሁሉ መጥቀም የሚችሉበት አቅም አላቸውና እንደ ማህበረሰብ መስራት አለብን ማጉላት አለብን ሌሎች ይሄውና አሁን ምሳሌ አንድ ተቋም ከፍተው እዛ ላይ በጣም ቢዚ የሚሆኑበት መንገድ የማኔጅመንቱን የምናምኑን የሆነ ነገር ቢታገዙና እነሱ ፍሪ ታይም ኑሯቸው ቢያስተምሩ ብዙ ተጽዕኖ መፍጠር የሚችሉ ሰዎች አሉን በጣም ብዙ ይሄንን ማንሳት ይቻላል ይሄን በመስራት ረገድ ተቋማት በጣም ያስፈልጋሉ አብሮ ተባብረው በጋራ በመተጋገዝ የሚሰራ ስራ እንደመሆኑ መጠንና እነኝን ግን እንዴት ማድረግ ይቻላል ይሄንን እንዴት መጠቀም ይቻላል ካልከኝ ተቋም ነው ይሄንን መስራት የሚችለው ግለሰቦች የቻሉትን ሊያደርጉ ይችላሉ ግን የተደራጀ ስራ ግለሰብ ሊሰራልህ አይችልም ለዚህ ተቋም ሊኖር ይገባል ተቋሞች ደግሞ ሲባል ሁሌ መጅሊስ አይደለም ለዚህ ስራ ብሎ የሚቋቋም በጎ አድራጎት ላይ የሚሰራ የተቀናጀ ስራ ለመስራት የተዘጋጀ ፋውንዴሽን ልትል ይችላል ሊያስፈልጋል
ያን ስራ ይሰራዋል ብቻውን ተነጥሎ መጅሊስ ካልኩ ብዙ የፖለቲካ የምን ቢሮክራሲ ምናም ብዙ ነገሮች አሉት እና ይሄ ከባድ ይሆናል ለዛ ግን ተቋማት ራሳቸው ይሄንን እንዲሰሩ ማድረግ ቢቻል ወይም የሚሰራ ተቋም መውጣት ቢችል ዑለማዎችን በደንብ መያዝ ይቻላል ከነሱ መሸጋገር ያለበትን ዕውቀት አሁን ቀደም እንዳልኩ እንደ ዶክተር ሼክ መሐመድ ሐሚዲን ተማሪዎች እንግዲህ ያስመረቁ ያሉት መሻይክ ነው የሚያስመርቁት የሚመረቁት እነኛን ብታሰለጥን ብታስተምር አሁን ወቅቱ በሚፈልገው ደረጃ ይዘ ብትሄድ ለንጽጽር በጣም ምቹ ናቸው ንጽጽር ማለት የሌላውን እምነት ያነሱ መጣል አይደለም የኔ እንዲ ነው የሚለው ይሄ ይያሉ ማስተማር ነው ሪሳላውን ማድረስ መቻል አስተምሮቱንም ደግሞ ሰፋ አድርጎ እንዲያስተነትኑ ማድረግ መቻል ነው አሁን ቁንጹል ነገር ሳይሆን ሰፋ ያለ ነገር ሰው ያለበት ግርታ ካለ በእምነቱ ላይ ማጥራት የኛ የዚህ ዘመን ላይ ያሉ ሰዎች ኃላፊነት ነው አንተ እኔ ጭምር ኃላፊነት አለብን ግር ካለው አስረድተ ማለፍ አለብን ኮሜንት ላይ ግር ብሎ እኔ ይሄ ግን አልገባኝም ሲል እዚህ ታባቱ ብላ አታልፍም ቪዲዮ ላይ እስኪ ለሙስሊሞች ጥያቄ አለ ተብሎ ታልፋለ አይደል በቃ ይሄ ትክክል አይደለም ካወክ መመለስ አለብን ለእንደዚህ አይነት ደግሞ የተደራጀ ጥያቄዎች የተደራጀ ደግሞ ተቋም ሀብ ያስፈልጋል ራሱን የቻለ ሰብሳቢ ከዛስ የኦንላይን ፕላትፎርሞች እንደነ ዩቲዩብ ላይ ተጭኖ የሚቀመጡ ፕሮግራሞች ለረጅም ጊዜ ተቀርጸው አመታትን ይሻገራሉ አሁን እኮ ንጽጽር ሰርች ስታረግ የአህመድ ዲዳት የሼክ አህመድ ዲዳት የዶክተር ዛኪር ነው የሚመጣ አስቦ ይሄ አሁን ደግሞ እንዲህ አይነት ደግሞ ሰርተ ብታስቀምጥ ነገ ያ ጄነሬሽን ሲመጣ ከወቅቱ ጋር ደግሞ የነሱ ትንሽ ደግሞ የሚጨመር ነገር ሊኖረው ይችላል ሌላ እይታም ደግሞ መፍጠር ይችላልና ከዚህ አንፃር ሊወሰድ ይገባል እኛ እዚህ ጋር አብቅተን ፕሮግራሞች ደግሞ የሚሄዱ ፕሮግራሞች አሉ በዚህ በሷይዱ ለኻ ሌሎችም ፕሮግራሞች ይቀጥሉ መልካም ተመልካቾቻችን እናንተም አብራችሁን ቆይታ ስላደረጋችሁ ከልብና መሰግናለን ማርኮ ሚላኖ አብሮን እየሰራ ይገኛል ከልብና መሰግናለን አዲስ አበባ ኤሊያና ሞል አንደኛ ፎቅ ላይ ይገኛል ፒያሳ ማለት ነው እንዲሁም ደግሞ ሌላው ቅርንጫፉ 4 ኪሎ ብርሃንና ሰላም ፊት ለፊት ድንቅ ስራ ህንጻ ላይ ይገኛሉ አብሮን እየሰሩ ስለሆነ ከልብና መሰግናለን ወደፊትም ደግሞ አብሮን ይሰራሉ ነገ በሌላ ፕሮግራም እንገናኛለን ቀጣይ አፍሪካ ቲቪ ፕሮግራሞች ይቀጥላሉ በያላችሁበት ሰላማችሁ ብዛ ሰላም አለይኩም ወራህመቱላሂ ወበረካቱ የኢማን ተውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና